ብዙዎቻችን ረዥምና እንዲሁም የማይነቃቀል የማይሰባበርና ወዛማ አንጸባራቂ ፀጉር እንዲኖረን እንፈልጋለን። እሱንም ደግሞ ፀጉራችሁ እንዳይነቃቀል እንዲሁም ደግሞ የፀጉር እድገታችሁን የሚያፋጥንላችሁ እንዲሁም በፎረፎር የሚያስቸግራችሁ ፀጉራችሁን አንጸባራቂና የሚያምር የሚያደርግላችሁ ትሪትመንት ነው ይዤላችሁ የመጣሁት። ወደ አሰራሩ ይዣችሁ ሄዳለሁ። አብራችሁን ቆዩ። ሰላም ሰላም! ውድና የተከበራችሁ ውድ ቻናል ቤተሰቦች እንዴት ናችሁ? ደህና ናችሁ ወይ? እንግዲህ ዛሬም ይዤላችሁ የመጣሁት ዛሬ ደግሞ ከአብሽ የሚሰራ ትሪትመንት ነው ይዤላችሁ የመጣሁት። እዚህ ጋር ዛሬ ዘፍዝፌ አይደለም ማሳደረው ቀቅዬ ስለሆነ የምሰራው 2 የሾርባ ማንኪያ አብሽ የተፈጨ ካላችሁ የተፈጨ መጠቀም ትችላላችሁ። እኔ ጥሬውን የተጠቀምኩት 2 የሾርባ ማንኪያ አብሽና 1 ሩዝ ማለት ነው። ውሃ በደንብ አድርጌ ነው የማደርግበት ምክንያቱም በሚፈላ ሰዓት ስለሚያልቅ ማለት ነው። እንደምታዩት አሁን ይሄ በቂው አይደለም፣ በጣም በዛ አድርጌ ነው የተጠቀምኩትኝ ማለት ነው። ቢያንስ እስከ 1 ሰዓት እሳቱን አሳንሼ በደንብ አድርጌ አበስለዋለሁ ማለት ነው። እዚህ ጋር ብዙዎቻችሁ ፀጉራችን ይነቃቀላል፣ ብዙ ደግሞ ዘለላው ጥንካሬ ከሌለው የሚበጣጠስ ከሆነ ለዛ ራሱ እንዲሁም ደግሞ ብዙዎቻችሁ ፎሮፎር ያስቸግረኛል ለምትሉኝ ውድ ቤተሰቦቼ ማለት ነው ፎሮፎርም የማጥፋት ኃይል አለው። እዚህ ጋር ሞሪንጋ ተጠቀም ያለው ሞሪንጋ እንግዲህ በውስጡ በጣም አብሹም ቢሆን በፕሮቲን የበለጸገ ነው። እንዲሁም ደግሞ ሞሪንጋውን በፕሮቲን የበለጸገ በጣም ብዙ ንጥረ ነገሮች ለፀጉራችን ለእድገቱም እንዲሁም ደግሞ ቆዳችን ንጹህና ፎሮፎር እንዳይኖረው የሚያደርግልን ብዙ ንጥረ ነገሮች አሉት። እንግዲህ እዚህ ጋር አብሹን እኔ ቀቅዬ አሳድሬ ነው ሞሪንጋውን ተጠቅሜ እየፈጨሁት ያለሁት ማለት ነው። ቶሎ መጠቀም ከፈለጋችሁ 1 ቀን አፍልታችሁ ታሳድራችሁ ብትፈጩት ይበልጥ በጣም ክሬም ይሆናል። ወዳው ግን ቀቅላችሁ ወዳው የምትፈጩ ከሆነ በደንብ አድርጎ ድቅቅ ብሎ ክሬም ላይሆን ይችላል። ወይ 2 ቀን 3 ቀን ዘፍዝፋችሁ ፍሪጅ አስቀምጣችሁ ተጠቀሙት። በአስቸኳይ የምትፈልጉ ደግሞ ከሆነ እንደ ማታ ቀቅላችሁ አሳድራችሁ ጧት መፍጨት ትችላላችሁ ማለት ነው። እንደምታዩት በደንብ አድርጋችሁ ውሃ አድርጋችሁ እንግዲህ ሬትም ማድረግ ትችላላችሁ። የሩዝ ውሃም ካላችሁ መጨመር ትችላላችሁ በምፈጩት ሰዓት፣ ምክንያቱም ሲፈጭ ክሬም እየሆነ ስለሚሆን በጣም ነው የሚወፍረው ማለት ነው። እዚህ ጋር እንግዲህ አብሹ በጣም ደቃቅ ማለት ነው። የማይፈጩ በጣም ደቃቅ ስላለው እንደዚህ ከወንፊት ይልቅ በጨርቅ ነገር ብታጠሉት ይበልጥ አሪፍ ይሆናል ማለት ነው። ምክንያቱም ፀጉራችሁ በምትታጠቡ ሰዓት ፀጉራችሁ ላይ ምንም የሚቀር ድቅቅ ያሉ ነገሮች አይኖሩም ማለት ነው። እንግዲህ እንደምታዩት በዚህ መልኩ ሁሉንም እንደዚሁ ነው የሚጨምቀው ማለት ነው። ፀጉራችሁን በጣም ነው የሚያለሰልስላችሁ። ፀጉራችሁ እንዲፋፋና እንዲዳብር ያደርግላችኋል። በሳምንት 1 ከመታጠባችሁ በፊት ተጠቅማችሁ መታጠብ የምትችሉት በጣም ምርጥ የሆነ ትሪትመንት ነው። እንግዲህ ከቤታችሁ ምንም ወጪ ሳታወጡ ኮንዲሽነር ራሱ ማለት ትችላላችሁ። ልክ እንደ ኮንዲሽነርም መጠቀም ትችላላችሁ። በጣም ነው ፀጉራችሁን የተያያዘውን ፀጉሬን ማሳያችሁ ይሆናል። እንዴት እንደተያያዘ ልነግራችሁ አልችልም፣ ግን ከተቀባሁት በኋላ በቃ በጣም ነው ያፍታታልኝ። ቅቤ ለማታገኙ ራሱ ቅቤ ማለት ትችላላችሁ። የጭንቅላት ድርቀታችሁን ይቀንስላችኋል። በጣም ምርጥና የምትወዱት ለፀጉራችሁ ተስማሚ የሆነ በቀላል ነገር አዘጋጅታችሁ መጠቀም የምትችሉት ትሪትመንት ነው። እንግዲህ እዩት እንዴት እንደሚያምር ማለት ነው። ጁስ ነው የሚመስለው ሲያምር፣ ብሉኝ ራሱ ይላል። እንግዲህ እየተቀባው ደግሞ የማሳያችሁ ነው የሚሆነው። እስከ ቪዲዮ ፍጻሜ ድረስ አብራችሁን ቆዩ። ወደ ፀጉሬ እድራችሁ ስመጣ እንግዲህ ፀጉሬ እንደምታዩት ውስጡ የእጅ ማሰናሰሪያ ራሱ የለውም ማለት ነው። ምክንያቱም በጣም ነው የተያዘው። በዛ ላይ ደግሞ ፀጉሬ ምን እንደሆነ ራሱ አላቅም ነበር። በጣም ፀጉሬ እየተነቃቀለ ነው። ዛሬ ብዙ የምነግራችሁ ነገር አለ፣ አብራችሁን ቆዩ። ፀጉሬ እንግዲህ በጣም ተያይዟል እንዳልኳችሁ፣ ለዛ ነው አብሽ ራሱ የተጠቀምኩኝ። ምክንያቱም አብሽ ልክ እንደ ኮንዲሽነር ክሬም ስለሆነ ፀጉራችሁን የማፍታታት እና ፀጉራችሁ እንዳይያያዝ እና ለስላሳ ሆኖ እንዲበጠር ያደርጋል ማለት ነው። ለዛ አብሽ ተጠቅም ያለው እንደ አጋጣሚ ትንሽ ጥሩ ሙድ ላይም ስላልነበርኩኝ ፀጉሬን ሰርቼው ብዙ ቆይቷል። ፈትቼውም አስዬው ሳላበጥረው ቅባት ሳልቀባ በጣም ውስጡን ብታዩት እንዴት እንደደረቀ ልነግራችሁ አልችልም። ተያይዙ ራሱ ፀጉሩ ራሱ በቃ በጣም ነው የተያያዘና በዚህ ጊዜ ማለት ነው እኔ በጣም ነበር ያስፈራኝ። እንደፈራሁትም እርግጥ ተነቅሏል።
በጣም ረዣዥም ፀጉሮች ናቸው። ከስር ነው የሚነቀለው እና በዛው ልክ በቃ ይሄንን ሰሞን ፀጉሬን ምንም መነቃቀሉን ላቆመው አልቻልኩም። በጣም ነበር እየተነቃቀለብኝ የነበረው። የሚነቃቀለው ደግሞ ከስሩ ነው ረዣዥሙ ማለት ነው። ምክንያቱም ረዣዥሙ ፀጉር ሲነቀልና ሲሰባበር ይለያያል። በሚሰባበር ሰዓት አጫጭር ነው። እኔ የሚሰባበር ፀጉር የለኝም፣ ድቅቅ ብሎ የሚበንም ፀጉር የለኝም። በማበጠረው ሰዓት የተወሰነ የሚነቀል ይኖራል ማለት ነው። ምክንያቱም በሚያዝ ሰዓት የመነቀል እንትን ይኖረዋል። ያ ነው እንጂ እንደዚህ ዝም ብሎ በራሱ ሰዓት በቃ ማበጠሪያው ላይ አይወጣብኝም ነበርና ብዙ ጊዜ ፀጉራችሁ በጣም የሚነቃቀልባችሁ ከሆነ ሐኪም ቤት ሄዳችሁ ቫይታሚናችሁን ቼክ አድርጉ። እኔም ሐኪም ቤት ሄጄ እንግዲህ ይሄ ፀጉሬን በሚነቃቀልብኝ ሰዓት የተጠቀምኩት ትሪትመንት የሰራሁት ቪዲዮ ነው፣ ከወር በፊት ማለት ነው። ሐኪም ቤት ሄዳችሁ ደም ሰጥታችሁ ተመርመሩ። ብዙ ጊዜ ያው የሰውነታችን ከሰውነታችን ንጥረ ነገሮች ሲጎሉ ሰውነታችን ሲጎዱ ብዙ ጊዜ ፀጉራችንን ነው የምናየው። ምክንያቱም በምናበጥረው ሰዓት ሌላው እንትናችን አይታየንም እና ብዙ ጊዜ ቫይታሚን ዲ እጥረት በሰውነታችን ሲኖር የፀጉር መነቃቀል በጣም ነው የሚኖረው። ከራስ በላይ ንፋስ ፀጉራችሁ የሚነቃቀል ከሆነ ለፀጉራችሁ ብላችሁ ብቻ ሳይሆን ለሙሉ ለጤናችሁ ለራሳችሁ ራሱ ሄዳችሁ ታዩ። መድኃኒት ይሰጣችኋል። በአግባቡ ወስዳችሁ ማስተካከል ትችላላችሁ። እንዲሁም ደግሞ አይረን ራሱ የአይረን እጥረትም ይኖራል። እሱም ደግሞ ፀጉራችሁ እንዲነቃቀል ያደርጋል። እነዚህን ሄዳችሁ አስተካክሉ። በጣም ፀጉራችሁ ከመጠን በላይ የሚነቃቀል ከሆነ ማለት ነው። እኔ አሁን ትሪትመንት እየተጠቀምኩኝ የትሪትመንት ችግር አይደለም፣ የራሴ ከውስጥ ችግር ስለነበረ በትሪትመንቱም በምንም በቃ ምንም ላቆም አልቻልኩም ነበረ ፀጉሬን ማለት ነው። እና ብዙ ጊዜ ደግሞ ስትታጠቡ ፀጉራችሁ ደረቅ ሆኖ ከመታጠብ ይልቅ እንደዚህ አርሳችሁ ታፍታታችሁ ትዩት። አሁን እኔ ፀጉሬን እያያችሁት ነው እንዴት እንደተያያዘ በትናንሹ። ፀጉሬ ብዙ ነው። ብዙ ጊዜ ፀጉራችሁ የሚያያዘው በጣም የሚቆጣጠርባችሁ ከሆነ ፀጉራችሁን ስታበጥሩ ልክ በዚህ መልኩ ሁለት ቦታ ከፍላችሁ ይት። እኔ አሁን በትናንሹ ነው ሁሉንም እየወሰድኩ ሁለት ቦታ ከከፈልኩ በኋላ ግማሹን ሳበጥረው ቢያንስ 4 ቦታ ከዛም በላይ እየከፋፈልኩ ነው በትናንሹ እየወሰድኩኝ እያበጠርኩኝ በደንብ አድርጌ ማፍታታው ማለት ነው። እንደዚህ አድርጋችሁ ፀጉራችሁን ተከባከቡ። በዛው ልክ ደግሞ እንቅልፍም ደግሞ ወሳኝ ነው። ብዙ ጊዜ ቆዳችን የሰውነት ቆዳችን ፊታችን እንዲሁም ደግሞ ፀጉራችን እኛ በምንተኛ ሰዓት ስለሆነ ምግብን የሚመገብ ምክንያቱም የምንቀባቸውን ቅባቶች እኛ ደግሞ በቂ እረፍት ማግኘት አለብን። እንዲሁም ውሃ መጠጣት፣ ምግብን በሰዓት በአግባቡ መብላት አለባችሁ ማለት ነው። እነዚህን አስተካክላችሁ ፀጉራችሁን ደግሞ እንደዚህ ውጫዊ ለስላሴውን ከስር ደግሞ ፀጉራችሁ እንዲፋፋ የሚያደርግላችሁን እንደዚህ ትሪትመንት የምትጠቀሙ ከሆነ እመኑኝ ይለወጥላችኋል። ግን ውስጣዊ ጤንነታችሁ ሳይጠበቅ ውጫዊውን እንትን ብትሉት ብዙም የፀጉር መነቃቀልም ላይቆም ይችላል። ራሳችሁን ተንከባከቡ፣ ለራሳችሁ ጊዜ ስጡ። እናንተ ስትኖሩ ነው እንትን የምትሉ። ቫይታሚን ዲ እጥረት ተኖረ ፀጉራችሁ ብቻ አይደለም የድካምና የሙድ ራሱ ሙዳችሁ ዝብርቅርቅ ያለ ይሆናል ማለት ነውና ብዙ ጊዜ አናስተውለውም። ለፀጉራችን ብቻ ፀጉራችን ስለተነቃቀለ ፀጉራችን አላድግ ስላለ ብቻ ነውና ቢያንስ በየ6 ወሩ በአመት አንዴ እየሄዳችሁ የሰውነታችሁን ቫይታሚን ቼክ ማድረግ አለባችሁ ማለት ነው። ውድ ቤተሰቦቼ እዛው ልክ ደግሞ ፍሩትና ሰላጣ ነገሮች፣ አረንጓዴ ነገሮች፣ አሳ ነገሮች ምግብ ደግሞ ተጠቀሙ። እነዚህ ደግሞ ለፀጉራችሁም ለሰውነታችሁም ለራሳችሁ በጣም ጠቃሚ ናቸው። እንግዲህ እኔ ሁሌም ፀጉሬን ከመታጠቤ በፊት የምጠቀመውን ምርጥ የሆነ የፀጉራችሁን የሚያፍታታላችሁና እንዲለሰልስ የሚያደርግ ትሪትመንት ይዤላችሁን የመጣሁትኝ። በዛው ልክ ደግሞ ውስጣዊ ጤንነታችሁን ጠብቁ። በዛው ልክ ፀጉራችሁን እንዳይነቃቀል እንዳይሰባበርባችሁ ደግሞ ለዘለላው ጭቃ ቅባት በደንብ አርጋችሁ ቀቡት። በተረፈ በምትታጠቡ ሰዓት በዚህ መልኩ ቢያንስ ከ1 ሰዓት እስከ 2 ሰዓት እስከ 3 ሰዓት አቆይታችሁ
መታጠብ ትችላላችሁ ማለት ነው። እኛ ምግብ እንደምንፈልገው ሁሉ ደግሞ ፀጉራችንም በደንብ ልስልስ ብሎ በደረቁ ሳይሆን አለስልሰ ነው በጣም ዘለላው ልስልስ ካለ በኋላ በምንታጠበው ሰዓት የመድረቅና የመሰባበር የመነቃቀል አቅም እንዳይኖረው ያደርግልናል። በጣም ልስልስ ነው የሚለው። እዩት እንዴት እንደተያዘ ልነግራችሁ አልችልም። እንግዲህ ብዙዎቻችሁ የምትጠይቁኝ ለፎሮፎር ነው። ፎሮፎርም ያጠፋላችኋል አብሽ። አንድ ጊዜ ደግሞ ትሪትመንትም ስትጠቀሙ ሆነ ቅባት በምትጠቀሙ ሰዓት አንድ ቀን ተጠቅማችሁ ብቻ ለውጡን ለማየት አትሞክሩ። ተደጋጋሚ ቢያንስ ለ3 ወር ጊዜ ይዛችሁ ለ3 ወር ተጠቀሙት። በዛ በ3 ወር ውስጥ ለውጡን ታዩታላችሁ ማለት ነው። እንግዲህ ውድ ቤተሰቦቼ ይሄን ይመስላል። ሀሳብ አስተያየት ካላችሁ በኮሜንት አሳውቁኝ፣ የመመልስላችሁ ይሆናል። እንግዲህ ለዛሬ ይዤላችሁ የመጣሁትኝ ይሄን ይመስላል። ሰርታችሁ ተጠቅማችሁ ደግሞ ለውጡን በኮሜንት ብታሳውቁኝ በጣም ደስ ይለኛል። በተለይ ፀጉራችሁ የሚነቃቀልባችሁ ተጠቀሙት። ፀጉራችሁን ያፋፋል፣ በፍጥነትም እንዲያድግ ያደርግላችኋል። ብዙ ለፀጉራችን ጠቃሚ የሆኑ ንጥረ ነገሮችን የያዘ ነው። እንግዲህ ሞሪንጋም አብሽም ማለት ነው። እንደዚህ በቤታችሁ በቀላል ነገር ማግኘት የምትችሉት ነው። ለዛሬ በዚሁ እሰናበታችኋለሁ። በቀጣይ ቪዲዮ እስከምንገናኝ ድረስ ቸር ያገናኝን እያልኩኝ እንግዲህ በዚሁ እሰናበታችኋለሁ። ቸው ቸው።